ሰላም ሰላም አድማጮቻችን እንዴት ናችሁ? ዛሬ ስለ ሚሎስ ኬርኬዥን እንጨዋወታለን። ተከላካዩ ሊቨርፑልን ለመቀላቀል ከጫፍ ደርሷል። እንዴት ያለ ተከላካይ ነው የሚለውን እንዳስሳለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እንጠይቃለን። ሊቨርፑልና ቦርንመዝ በሚሎስ ኬርኬዥ ዝውውር ዙሪያ ከስምምነት የደረሱ ይመስላል። ለዝውውሩ ሊቨርፑል 40 ሚሊዮን ፓውንድ ገደማ ለመክፈል ስለመስማማቱም ነው የተነገረው። ስለዚህ በቀጣዮቹ ቀናት ሚሎስ ኬርኬዥ የሕክምና ምርመራውን ያደርጋል። ወደ አንፊልድ ተጉዞ ነው የተባለው። ከዚህ ጀርባ ደግሞ የወረቀት ስራዎችን ለማጠናቀቅ ሁለቱ ክለቦች ቀሪ የቤት ስራቸውን ይፈጽማሉ። በእርግጥ ቦርንመዝ ተጫዋቹን ሊያጣ እንደሚችል አስቀድሞ ያወቀ ይመስላል። ለዚያም ዝግጅት ሲያደርግ ነበር። የግራ መስመር ተከላካዩን አድሬን ትሩፌ ከሬን አስፈርሟል። ስለዚህ ይሄ ቀዳዳውን ለመድፈን እያደረገ ስላለው ጥረት ጥሩ ማሳያ ነው የሚሆነው። ቦርንመዝ ከአንድሬ ትሩፌ በተጨማሪ የአርጀንቲና ከ23 ዓመት በታች ብሔራዊ ቡድን ተጫዋቹን ሁሌ ሶለርን አስፈርሟል። ስለዚህ በዚህ ቦታ ላይ ችግር ያለበት አይመስልም። አማራጮቹን ጥርም ላይ አሁንም ስላስፈረመ የ21 ዓመቱ ሃንጋሪያዊ ኢንተርናሽናል በከፍተኛ መድረክ መጫወት ይፈልጋል። ስለዚህ ዋንጫዎችን ማሸነፍ እንዲችል ወደሚያግዘው ክለብ መዘዋወር ቢፈልግ ብዙም የሚያስገርም አይመስልም። እንደውም እሱ ልጅ እያለው እንደ ማንኛውም ተጫዋች በከፍተኛ መድረክ መጫወት ህልሜ ነበር፣ ዋንጫዎችንም ማሸነፍ እንደዚሁ ሌላኛው ሳስበው የኖርኩት ነገር ነው። ስለዚህ ይህንን ማሳካት ወደምችልበት ቡድን መጓዝ የምችልበት እድል ቢፈጠርና ያንን ብቀበል ሊያስገርም አይገባም የሚል አስተያየት ሰጥቷል። ግን ከዝውውር ጋር የተገናኙ ጉዳዮችን እኔን አይመለከትም በማለት ነበር ከቀናት በፊት የተናገረው። አባቴ፣ ወኪሌ እነሱ ናቸው ይሄንን የሚፈጽሙት። እኔ ሜዳ ላይ ኃላፊነቴን የምወጣው፣ ከሜዳ ውጭ ያሉትን ስራዎች የሚፈጽሙ ሌሎች ኃላፊነት የተሰጣቸው ሰዎች አሉ በማለት ነበር ሀሳቡን የገለጸው። ኬርኬዝ ወደ ቦርንመዝ የመጣው ከኤዜድ ነበር። በወቅቱ ለዝውውሩ ቦርንመዝ 15.5 ሚሊዮን ፓውንድ ገደማ ከፍሏል። በሐምሌ 2023 ለተፈጸመው ለዚህ ዝውውር እናም ኬርኬዝ ሁለት የውድድር ዘመናትን ሲያሳልፍ በቦርንመዝ 67 ጨዋታዎችን አከናውኗል። በ2024-25 የውድድር ዘመን በሁሉም 38 የፕሪሚየር ሊግ ጨዋታዎች ነው ለቦርንመዝ ተሰልፎ የተጫወተው። 2 ጎሎችን አስቆጥሯል። 6 ጎል የሆኑ ኳሶችን አመቻችቶ አቀብሏል። የግራ መስመር ተከላካዩ በኤዜድም ሳለ ጥሩ ብቃት ያሳይ ነበር። እንዲያውም ኤዜድ በኤሬዲቪዜ 4ኛ ደረጃን ይዞ ሲያጠናቅቅ በ2022-23 የውድድር ዘመን እንደዚሁም በኮንፈረንስ ሊግ እስከ ግማሽ ፍጻሜ ሲጓዝ የእርሱ አስተዋጽኦ ላቅ ያለ እንደነበር መናገር ይቻላል። ለሃንጋሪ ብሔራዊ ቡድንም በርከት ያሉ ጨዋታዎችን አድርጓል። 23 ጨዋታዎችን አድርጓል። በሃንጋሪ ብሔራዊ ቡድን ማሊያ ለመጀመሪያ ጊዜ ብሔራዊ ቡድን ማሊያ የለበሰው በ2022 እንደነበር ይታወሳል። አሁን ኬርኬዝ ሮበርትሰንን ተክቶ በሊቨርፑል በቀጣዮቹ ዓመታት ከፍ ያለ ብቃት ያሳያል ተብሎ ተስፋ ተጥሎበታል። በእርግጥ ሁለቱም በምርጥ ብቃታቸው ላይ ሳሉ ቢሆን ኖሮ ንጽጽር የተደረገው በኬርኬዝና በሮበርትሰን መካከል አንደኛውን የተሻለ አድርጎ መምረጥ እጅግ በጣም ፈታኝ ይሆን ነበር። ነገር ግን አሁን ሁለቱ መካከል የ10 ዓመታት ዕድሜ ያለ፣ ኬርኬዝ 21 ዓመቱ ነው፣ ሮበርትሰን 31 ዓመቱ። ስለዚህ በዚህ ሰዓት ሊቨርፑል የሚያስፈልገውን ኤነርጂ፣ ጉልበት ሊሰጠው የሚችለው ወጣቱ ተጫዋች እንደሆነ ምንም ጥርጥር የለውም። ሮበርትሰን በሊቨርፑል ቤት በነበሩት ዓመታት ጥሩ ነገር ሰጥቶ አልፏል። አሁን በተጫዋችነት ዘመኑ የመጨረሻ ምዕራፍ ላይ ነው የሚገኘው። ስለዚህ የሊቨርፑል ደጋፊዎች ሮበርትሰን በቀዩ ማሊያ ላበረከተው ነገር ቢያመሰግኑትም አሁን ግን ብቃቱ እየደበዘዘ ስለመምጣቱ እርግጠኞች ናቸውና ኬርኬዝን እጃቸውን ዘርግተው ይቀበሉታል። ሁለቱንም ተጫዋቾች የሚያመሳስሏቸው ነገሮች አሉ። ከነዚህ መካከል ኬርኬዝም ለማጥቃት እንቅስቃሴ ከፍ ያለ ተነሳሽነት ያለው ተጫዋች ነው። በእርግጥ በመጀመሪያዎቹ የቦርንመዝ ጊዜያት በመከላከሉ ረገድ ጥያቄዎች ይነሱበት ነበር። ትኩረቱን ሰብስቦ ለመጫወት የተቸገረባቸው አጋጣሚዎች ነበሩ። ነገር ግን ከዚያ በኋላ መሻሻሎችን አሳይቷል። በዚያ ላይ ደግሞ የተጫዋችነት ዘመኑ ምርጥ ዓመታት ገና ከፊቱ የሚጠብቁት ናቸው። 21 ዓመቱ መሆኑ ከግምት ሲገባ፣ አሁንም ግን በተለይ በማጥቃቱ ወደፊት ሄዶ ቡድኑን በማገዝ ረገድ ከፍ ያለ ሚና መውጣት የሚችል ተጫዋች ነው። ከፊት ለፊቱ ከሚሰለፈው የመስመር ተጫዋች ጋር በቀላሉ መናበብ የሚችል እናም እንደ አስፈላጊነቱ ቡድኑ የሜዳውን ጠርዝ በሚገባ መጠቀም የሚያስችለውን አገልግሎት መስጠት የሚችል፣ የሜዳውን ጠርዝ ታኮ ወደፊት መጓዝ የሚችል፣ በአንዳንድ አጋጣሚዎች ወደ መሀል ሰብሮ መግባት የሚችል። ስለዚህ አንደርላፕም ኦቨርላፕም ሲያደርግ በጣም የተዋጣለት ተጫዋች ነው ኬርኬዥ። እንዲያውም በአውሮፓ ከሚገኙ ቀዳሚዎቹ 7 ሊጎች ውስጥ በሱ ቦታ ከሚጫወቱ ተጫዋቾች በተጠናቀቀው የውድድር ዘመን አንደርላፒንግ ረንስ በማድረግ
ከሱ የሚበልጡ ተጫዋቾች ብዙ እንዳልነበሩ ታይቷል። ስለዚህ ይሄ በጣም አስፈላጊ ነው ለሊቨርፑል አጫዋች። ምክንያቱም በተጠናቀቀ የውድድር ዘመንም አርነ ስሎት ከመስመር ተከላካዮቻቸው እንደዚህ አይነት ግልጋሎትን ይጠብቁ ስለነበረ ምናልባት ሮበርትሰን ይሰጣቸው ከነበሩ አገልግሎቶችና አስተዋጽኦች መካከል በኬርኬዝ ሊሸፈን የማይችለው የሮበርትሰን የመሪነት ክህሎት ነው። የስኮትላንድ ብሔራዊ ቡድኑ አምበል በዚህ ረገድ በጣም ላቅ ያለ ሚና በሊቨርፑል ቤት ሲያበረክት ቆይቷል። የቡድኑ ደረጃ በመንፈስም በአካል ብቃትም ከፍ ብሎ የሊቨርፑል ስኳድ እንዲቀጥል ካስቻሉ መሪዎች መካከል አንደኛው ነው። ስለዚህ ይሄንን ምናልባት ለመተካት ይቸገር ይሆናል። በሂደት ግን ልምዱን እያዳበረ ሲመጣ ወደፊት እሱም ይሄን አይነት አስተዋጽኦ ያበረክት ይችል ይሆናል። ሮበርትሰን ግን በሊቨርፑል በነበረው ጊዜ በጣም ጥሩ ግልጋሎት ሰጥቶ አልፏል ማለት እንችላለን። አሁንም የሊቨርፑል ተጫዋች ነው፣ ግን የተጫዋችነት ዘመኑ እያበቃ የመጣ አስተዋጽኦ እንደ ቀድሞ ላይሆን የሚችል ተጫዋች ነው። በምርጥ ብቃቱ ላይ ሳለ ሊቨርፑል 2 የፕሪሚየር ሊግ ዋንጫዎችን እንዲያሸንፍ የቻምፒየንስ ሊግ ዋንጫንም እንዲስም ማድረግ ከቻሉ ካገዙ ተጫዋቾች መካከል አንደኛው ነው። በጣም የላቀ የአእምሮ ጥንካሬ ከነበራቸው ተጫዋቾች መካከል ስለሚጠቀስ፣ ስለዚህ የሮበርትሰን ስም በሊቨርፑል ታሪክ ውስጥ በደማቁ የሚጠቀስ ቢሆንም አሁን ግን ስለ አሁናዊ የሊቨርፑል ስኳድ ስናወራ እና ስለ መጪው ዘመን ስናነሳ ከፍ ብሎ የሚነሳው ስም ኬርኬዝ ይሆናል። ምክንያቱም እሱ ቀጣዩን መጪውን ጊዜ ስለሚወክል 21 ዓመቱ ነው። በማደግ ላይ በመውጣት ላይ ያለ ኮከብ ነው። በግራ መስመር ተከላካይ ስፍራ አሁን ልንጠቅሳቸው ከምንችላቸው ጥሩ ተጫዋቾች መካከል አንደኛው ኬርኬዝ ስለሆነ ኬርኬዝ ስለ አንዳንድ ባህሪያቱም እንደዚህ ሲል ተናግሯል። ብዙውን ጊዜ ሰዎች 2 አይነት መልክ ሲኖራቸው ትመለከቱ ይሆናል፣ ሜዳ ላይና ከሜዳ ውጪ። እኔ ግን እንደዛ አይደለሁም። ሜዳ ላይ የምትመለከቱት ኬርኬዝ ከሜዳ ውጪም እንደዛው ነው። ሁሉም ቦታ እንደዛው መሆን አለብኝ። ምክንያቱም የተነሳሁበትን ያለፈውን ጊዜን ማስታወስ ይኖርብኛል። ትሁት ሆኜ መቀጠል አለብኝ። ይሄንን ደግሞ የወረስኩት ከአባቴ ሴባስቲያን ነው። ሁሉ ጊዜም ይሄንን ይነግረኛል። ትሁቱን ያለፈውን ጊዜ አትርሳ ይለኛል ብሏል። ኬርኬዝ ካቻምና ወደ ፕሪሚየር ሊጉ ከመጣ በኋላ በፍጥነት ነው በቦርንመዝ መደላደል የቻለው። ራሱን ለማላመድ የተወሰነ ጊዜ ያስፈልጉታል፣ ግን በፍጥነት ተላምዷል። ቦርንመዝም በአንዶኒ ኢራዩ ላይ የመጀመሪያ የውድድር ዘመን 48 ነጥብ በመሰብሰብ ከፍ ያለ በክለቡ ታሪክ በፕሪሚየር ሊጉ ከፍተኛውን ነጥብ አሳክቶ እንዲያጠናቅቅ ካገዙ ተጫዋቾች መካከል አንደኛው ኬርኬዝ ነበር። በእርግጥ በተጠናቀቀ የውድድር ዘመን ደግሞ በ2024-25 የውድድር ዘመን በስፔናዊ ስር ኬርኬዝም ቦርንመዝ ወደ ላቀ ከፍታ ተሸጋግረው ቦርንመዝም በተጠናቀቀ የውድድር ዘመን 56 ነጥቦችን ሰብስቦ 9ኛ ደረጃን በመያዝ ማጠናቀቁ ይታወሳል። እናም 2 ጎሎችን አስቆጥሮ 6 ጎል የሆነ ኳስ አመቻችቶ ያቀበለበት የውድድር ዘመን ለኬርኬዝ በበጎ የሚጠቀስ ነበር። ይሄኛው የተጠናቀቀ የውድድር ዘመን በእርግጥ የ2023-24 የውድድር ዘመን ለሱ ከፕሪሚየር ሊጉ ጋር የሚለማመድበት ነበር፣ የሚግባባበት ነበር። አሁን ግን ፕሪሚየር ሊጉ ነው ኬርኬዝን ለማቆም የእሱን አጨዋወት ለመግታት ከፍተኛ ጥረት ማድረግ የሚጠበቅበት። እዛም ነው ኬርኬዝ ካቻምና በፕሪሚየር ሊጉ ጥሩ ተሞክሮ ገብይቻለሁ፣ ፕሪሚየር ሊጉ ከሚፈልገው ፍጥነት እንደዚሁም አካላዊ ብቃት ጋር ራሴን ለማስተካከል ረድቶኛል። ለዚያም ነው በተጠናቀቀው የውድድር ዘመን በ2024-25 የውድድር ዘመን የተሻለ ብቃት ያሳየውት ብሏል። 2003 ላይ ነው ኬርኬዝ የተወለደው። በዚያን ወቅት ቦርንመዝ ይጫወት የነበረው እንደነ ትራንሜር ሮቨርስ እና ኮልቸስተር ዩናይትድን ከመሳሰሉ ክለቦች ጋር ነበር እንግሊዝ 3ኛው እርከን ውድድር ላይ። አሁን በፕሪሚየር ሊጉ ከማይታጡ ስሞች መካከል አንደኛው ሆኗል ቦርንመዝ። እናም ደግሞ የነ ኬርኬዝ አስተዋጽኦ ደግሞ የበለጠ ከፍ እንዲል ረድቶታል። ባለፈው የውድድር ዘመን ኬርኬዝ በአምና በሁሉም የፕሪሚየር ሊግ ጨዋታዎች ተሳትፏል በቦርንመዝ ማሊያ ብለናል። ስለዚህ ሲቲን ሲያሸንፉ እንደዚሁ አርሰናል፣ ቶተናምና ማንቸስተር ዩናይትድንም ሲረቱ እሱ የቡድኑ አካል ነበር። ለዚያም ነው ስለ አጨዋወቱ ሲጠየቅ አግሬሲቭ አጨዋወትን እመርጣለሁ፣ ግን ስፖርታዊ በሆነ መንገድ ከኳስ ጋር የሚኖር አግሬሲቭነት መጠኑን ያላለፈ ተጋጣሚ ላይ ጉዳት ለማድረስ ሳይሆን የተጋጣሚ ቡድንን አደጋ ለመግታት በሚያስፈልገው ልክ አግሬሲቭ ነኝ የሚል አስተያየት ሰጥቷል። እንዲያውም በመከላከሉ ረገድ የነበረበትን ችግሮች ለመቅረፍ ያለፉት 2 ዓመታት እንዴት እንዳገዙት ተናግሯል። እንዲያውም በአንዶኒ ኢራዮላ ስር የመስመር ተከላካይ ሆኖ መጫወት ብዙ ነገር ይጠይቃል፣ ያንን ለማሟላት ከፍተኛ ጥረት አድርጋለሁ፣ በሂደቱም ተለውጫለሁ የሚል አስተያየት ሰንዝሯል።
ኬርኬዝ ገና 21 ዓመቱ ቢሆንም ግን ብዙ ተጉዟል ማለት እንችላለን። በወጣትነቱ ከሰርቢያ ወደ ኦስትሪያ ተጉዞ ነበር ራፒድ ቬናን እንደዚሁም ለመቀላቀል። ከዚያ በኋላ ወደ ሃንጋሪ አምርቶ ሆድሚዞቫስ ሳህሪ እና ጊዮርን ተቀላቅሎ በዚያ ተጫውቷል። ከዚያም በ2021 የካቲት ወር ላይ ያልተጠበቀ ጥሪ ደረሰው ከጣሊያን የእግር ኳስ አይከን ከሆነው ከግዙፉ የጣሊያን ክለብ ከኤሲ ሚላን ነው ጥሪ የደረሰው። በወቅቱ ፓውሎ ማልዲኒ ነበር የስፖርት ዳይሬክተር የነበረው በሚላን ቤት። እሱም ቢሆን በእግር ኳስ ጥሎት ያለፈውን ታሪክ እናስታውሳለን። በግራ መስመር ተከላካይ ስፍራም ተጫውቶ አሳልፏል። የመሀል ተከላካይም ሆኖ በላቀ ብቃት ተጫውቷል ማልዲኒ። እናም የ5 ጊዜ የአውሮፓ ቻምፒየንስ ሊግ አሸናፊ የሆነውን የሴሪያውን ክለብ እንዲቀላቀል ጥሪ ቀረበለት። እናም ኬርኬዝ ተስማምቶ ወደ ሚላን መጥቶ ነበር። ነገር ግን በሚላን ወደ ዋናው ቡድን ሰብሮ መግባት አልቻለም። ምንም እንኳን ልምምድ የሚሰራው ከዋናው ቡድን ጋር ቢሆንም ከ23 ዓመት በታች ቡድኑ ጋር ጨዋታዎችን እንዲያደርግ ይጠየቅ ነበር። በዚያ ምክንያት የኤዜድ ጥሪ ሲመጣ ወደ ኤዜድ ማምራትን መረጠ። ይሄ ውሳኔውም በእግር ኳስ ታላቅ ከሆኑ ክለቦች መካከል ወደ አንዱ መዛወር የሚችልበትን እድል የፈጠረለት ይመስላል። አምና በቦርንመዝ የሰራው ነገር የሊቨርፑልን ቀልብ ገዝቶ ዝውውሩ ወደዛ ለመፈጸም ከጫፍ ደርሷል። በጉዞው ግን እጅግ ወሳኞቹ ሰዎች ቤተሰቦቹ መሆናቸውን ይናገራል። እናቴ ጥሩ ጥሩ ምግቦችን ታበስልልኛለች። በዚያ ላይ ጤናማ ሆኜ እንድቆይ በጣም አስገራሚ የሆኑ ጭማቂዎችን ታዘጋጃለች። አንዳንዶቹን እንዳውም የምን እንደሆኑ ጭምር አላውቅም ብሎ ነው የሚስቀው። ግን ፍሪጁ ሙሉ ነው። ስለዚህ ጤና ይጠበቃል፣ የአካል ብቃቴም ጥሩ ነው ብሏል። አሁንም ከቤተሰቦቹ ጋር ማሳለፍ እንደሚመርጥ ነው የተናገረው። በሚኖርበት በእንግሊዝ በፑል አሊያም ወደ ሰርቢያ ሲመለስ ደግሞ በቭራባስ ከቤተሰቦቹ ጋር ጊዜ ያሳልፋል። ያኗኗር ዘይቤውን በተመለከተ ከቤት ወጣ ብሎ ማሳለፍ ቢፈልግም ብዙውን ጊዜ ከቤተሰቦቹ ጋር መሆን እንደሚመርጥ ነው የተናገረው። አባቱ እና ወንድሞቹ ለሱ ትልቅ ቦታ እንዳላቸው ጭምር ተናግሯል። ለሃንጋሪ ብሔራዊ ቡድን ይጫወት እንጂ ሰርቢያን ከልቡ ነው የሚወዳት። በአያቶቹ በኩል ነው ከሃንጋሪያ ጋር የሚዛመደው። በዚያ ምክንያት ነው ለሃንጋሪያ ብሔራዊ ቡድን መጫወት የሚችልበት እድል የተፈጠረለት። ግን መኖሪያውን በሰርቢያ አድርጓል። በዚያም ጥሩ ቤት ገንብቷል። ፓድል መጫወቻና ሌሎች መሰረተ ልማቶችም የተሟሉለት ናቸው። ስለዚህ የአካል ብቃቱን ጠብቆ መቆየት እንዲችል አጋጣሚው ሲገኝ ከወንድሞቹ ከጓደኞቹ ጋር በዚያ እየተጫወተ ያሳልፋል። አሁን ይህ ወጣት የሊቨርፑል ተጫዋች